የኮልፌ ቀራኒዮ ክፍለ ከተማ ነዋሪዎች በተገኙበት በተካሄደው ህዝባዊ ውይይት በአዲስ አበባ ከተማ የተሰሩ ስራዎች በርካታ ለውጥ ያመጡ መሆኑን ነዋሪዎቹ አንስተዋል። ፒያሳን ያየ ይመሰክራል፣ ከሳንቺስን ያየ ይመሰክራል። ድሮ ከሳንቺስ መናኸሪያ እዚህ ጋር ነበር፣ ግርማ ክትፎ ቤት እዚህ ጋር ነበር የሚባለው ምልክቱ እስከጠፋን ድረስ አናቃትም። የሚያስደምም ለውጥ አይተናል። የወንዞቻችንን ጠረን እናቅ ነበረ፣ ዛሬ ለውጥ አይተንበታል። የመንገዶቻችንን ጉዳይ እያየን ነው። ቀድሞ ከታክሲና ከመኪና ከላክስ ጋር ውሃ እየረጩበት ስንሄድበት የነበረውን ዛሬ ዘና ብለን በእግራችን እየሄድን ነው። የዘመናት ጥያቄ የሆኑትን ጥያቄዎች እንደ ክፍለ ከተማችን ሆስፒታል ተሰርቶ በቅርብ ወደ ተግባር እንደሚገባ ያየንበት ነው። ትምህርት ቤቶች ተስፋፍተዋል፣ የምገባ ማዕከሎች ተስፋፍተዋል። አቅመ ደካሞች የሚበሉበት የምገባ ማዕከል መሰራቱን አይተናል። ይሄ ትልቅ ረፍት ነው ለትውልዱ የሚያደርገው። አሁንም መፈታት ያለባቸውን የመልካም አስተዳደር ስራዎች ላይም በትኩረት ሊሰራ እንደሚገባም ነዋሪዎቹ ጠይቀዋል። ፋት ከኔ ይወስዳል፣ ደረሰኝ ግን አይሰጠኝም። ስጠይቁ አይኑን ያጉረጠርጥብኛል። መሬት አስተዳደር ላይ ያለው ሁኔታ ኢካርታ አውጡ ተብሎ ግን እዛ አካባቢ የሚሰጠው ምላሽ እጅጉን በጣም ህዝቡን ያማረረ ከመንግስት ጋር ህዝቡን ሊነጥል በሚችል መልኩና ወርዳችሁ ብታዩ ቅርብ ጊዜ መንግስት የሰራተኞቹን ደሞዝ ለመደጎም ብሎ ያደረገውን ተገና አድርጎ ጭማሪዎች በከፍተኛ ሁኔታ ስለሚታዩ ለማለት ትኩረት እንዲያገኝ እንደ ሀገር አገልግሎት አሰጣጡን በማዘመን ተጨባጭ ለውጥ ለማምጣት እየተሰራ መሆኑም ተነስቷል። በተደጋጋሚ ህብረተሰቡ ውስጥ አገልጋይ ያስመስለን ሰዎች አሰማርተን መረጃዎች አሰባስበናል። ሚስትሪ ሾፒንግ የተለያዩ አገልግሎት ሰጪ ከኛ ተቋማት ከፌደራል የተለያዩ ተቋማት አገልግሎት ተቀባይ መስለው በየተቋማቱ አሰማርተን አዲስ አበባም ላይ ክልሎችም ላይ የፌደራል መንግስት ተቋማትም ላይ በትክክል ህብረተሰቡ የሚያነሳቸው ነገሮች ያሉ ናቸው የሌሉ ናቸው የሚለውን ለማረጋገጥ በምስለ ተገልጋይ ያገኘናቸውን መረጃዎች በግልጽ በዝርዝር ለይተን ቅድም የተዘረዘሩ ችግሮች ተጨባጭ ያሉ ችግሮች ቅድም ደግሞ የተነሱ መልካም አገልግሎት የሚሰጡትን ህብረተሰቡ ሲያመሰግን በትክክል በተጨባጭ ያየነው ነው ማለት ነው። ይሄ በርከት ያሉ ትምህርቶች እንድናገኝ አድርጓል። ከዚህም ተነስቶ በሀገር ደረጃ የሲቪል ሰርቪሱ ሪፎርም ማድረግ አለብን፣ አገልግሎቶች መለወጥ አለባቸው የሚል አቋም ተወስዶ ከተማም ላይ እንዳያችሁት የተለያዩ ተቋማት ተመርጦ አገልግሎት ሪፎርም ለማድረግ ተጀምሯል። በፌደራል መንግስት ደረጃ በሁሉም የሀገሪቱ አካባቢ በፌደራል አገልግሎት ሰጪ ተቋማት ጨምሮ ደግሞ አገልግሎትን ማዘመን የመጀመሪያው መልክ ማስያዣ መንገድ ነው በሚል የመሶብ አገልግሎት ተጀምሯል። አሁን እንደ ሀገር እየለሙ ያሉ መሰረተ ልማቶች በሚሰበሰብ ግብር በመሆኑ አሁንም ከግብር አከፋፈል ጋር በተያያዙ ያሉ ችግሮችን ለመፍታት እየተሰራ መሆኑን በመድረኩ ተነስቷል። ቫት ማለት መንግስት በሰጣችሁ ውክልና መሰረት ከኮንሱመር ሰብስባችሁ ወይም ሰብስበው የሚያስገቡት ገንዘብ ነው፣ የነጋዴ ገንዘብ አይደለም። ነገር ግን ያለው ትንቅንቅ ይሄንን ገንዘብ በማስቀረት እና ለሌላ ዓላማ ለማዋል በመሞከር ሂደት ውስጥ ነው። ስለዚህ የማህበረሰብ ሞቢላይዜሽን የሚያስፈልገው ጉዳይ ነው። በስልክ በተለያየ የኢኮሜርስ አማራጮች ስናስገባ የነጋዴው የባንክ አካውንት ሌላ ነው፣ እኛ የምናስገባበት ሌላ ነው። ችግር የሆነው ይሄ ነው ማለት ነው። ስለዚህ ገዢዎች በዲጂታል መንገድ ማስገባታችንን ብቻ ሳይሆን በትክክል በንግድ ስርዓት ውስጥ ያለ ላይሰንስ አውጥቶ ለሚነግድ አካል እና ለዛ በተከፈተ አካውንት ማስገባታችንን እርግጠኛ መሆን ያስፈልጋል። በተለይም ሀገራዊ በሆኑ ትልልቅ የልማት አጀንዳዎች ላይ በጋራ መቆም እንደሚገባም ተነስቷል። ብለን የጀመርናቸው ትልልቆቹ ሀገራዊ የጉባ መስራቶች ላይ የጋራ አስተሳሰብ ይዞ አብሮ መቆም ነው። ብዙ አፍራሽ ኃይል ነው ያለው። ከውጭ የሚፈልገን ብዙ ነው። የኛ ብልጽግና ማይመቸው እያንዳንዳችን ውስጥ ከፋፍሎ መግባት የሚፈልግ ብዙ ነው። ይሄንን መመከትና በሀገራዊ የልማት አጀንዳዎች ላይ በሀገራዊ የእድገትና የብልጽግና አጀንዳዎች ላይ አብሮ መቆም ከዚህ ማህበረሰብ የሚጠበቀው ትልቁ ተልዕኮ ነው። የኑሮ ውድነትን ለመቀነስ የተለያዩ ተግባራት በከተማ አስተዳደሩ እየተከናወኑ እንደሚገኝም ተገልጿል።